በአዲስ አበባ ሲካሄድ የቆየው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ተጠናቋል። ጉባኤው የተካሄደው ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግለሰቦች ስኬታማነት በሚል መሪ ሀሳብ ነው። መሪዎቹ 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ ውይይት ባደረጉባቸው አጀንዳዎች ላይ መክረዋል። የውሃ ደህንነትና የንጽህና አጠባበቅ የአጀንዳ 2063 ተግባራንና አህጉራዊ ትስስርን፣ ማህበራዊና ኢኮኖሚያዊ ልማትን፣ የሰው ኃይል ልማት፣ ተቋሚና የፋይናንስ ሪፎርሞች፣ ቀጠናዊ አጋርነትና አፍሪካ በዓለም መድረክ ያለው ሚና ከመከረባቸው አጀንዳዎች መካከልም ይጠቀሳሉ። ሌላው በህብረቱ ጉባኤ ላይ የተነሳው የኢትዮጵያ የባህር በር ጥያቄ ነው። የኢትዮጵያን የባህር በር ጥያቄ ብሔራዊ አጀንዳ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አስገንዝበዋል። ኢትዮጵያ ከ130 ሚሊዮን በላይ ህዝቧ ጋር ያላት ግዙፍ የኢኮኖሚ አቅምና ታሪካዊው ግርማ በተገደበ የንግድ መውጫ ሊታፈን የማይችል መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት መድረክ ላይ በግልጽ አስምረውበታል። ይህ ጥያቄ የፍላጎት ብቻ የሀገር ህልውናና ከዘላቂ እድገት ጋር የማስተሳሰር የታሪክ ግዴታ ነውም ብለዋል። አስተማማኝ የባህር በር ተደራሽነትን በሰላማዊ ትብብርና በጋራ ጠቃሚነት መርህ ለማረጋገጥ የሚደረገው ጥረት ኢትዮጵያን በዓለም አቀፍ የንግድ መስመር ላይ ያላትን ተደራሽነት ከፍ የሚያደርግ መሆኑን አንስተዋል። ይህ እርምጃ ሀገራችን ከገቢ ወጪ ንግድ ጥገኝነት ነፃ የሚያወጣ የኢንዱስትሪ ሽግግርን የሚያፋጥንና የትውልድን ብልጽግና ተስፋ የሚያለመልም ታላቅ የዲፕሎማሲ ድል ተደርጎ ሊወሰድ የሚችል ነው። በአፍሪካ ህብረት መድረክ በኔልሰን ማንዴላ አዳራሽ የተሰማው የድምጽ ኢትዮጵያ ለአፍሪካ ቀንድ መረጋጋትና ለቀጠናዊ ትስስር ያላትን ቁርጠኝነት የሚያሳይ ነው። የባህር በር ጥያቄያችንን ከጎረቤት ሀገራት ጋር በጠላትነት ሳይሆን በወንድማማችነትና በኢኮኖሚያዊ ውህደት ላይ የተመሰረተ መሆኑን ለቀጠናው አዲስ ተስፋ ብርሃን ይሰጣል። ጠቅላይ ሚኒስትሩ እንዳሉት የኢትዮጵያ የባህር በር ባለቤትነት ለቀጠናው ሰላም ዋስትናና ለጋራ ንግድ መስፋፋትና ለአህጉራዊው አንድነት መጠናከር መሰረታዊ ምሰሶ መሆኑን በአንክሮት ተናግረዋል። ሰላም ጤና ይስጥልን ውድ የጎ ቴሌቪዥን ተመልካቾቻችን፣ ሰላምና ጤና ከናንተ ይለያልን። ከሰሞኑ መዲናችን አዲስ አበባ 39ኛ የአፍሪካ ህብረት የሚኒስትሮችና የመሪዎችን ጉባኤ በስኬት አካሂዳለች። ታዲያ በ39ኛው የአፍሪካ ህብረት ጉባኤ በርካታ አጀንዳዎችም ተነስተዋል። እኛም ከተነሱ አጀንዳዎች መካከል የኢትዮጵያን የባህር በር ጥያቄ ላይ ሰፋ ያለ ዳሰሳ ይዘንላችሁ መጥተናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ኢትዮጵያ በታሪካዊ ግርማ ሞገሷና በዲፕሎማሲያዊ ብስለቷ የዓለም አቀፍ ጂኦፖለቲካ የስበት ማዕከል ሆና መቀጠሏን ለዓለም ዳግም አሳይታለች። 39ኛው የአፍሪካ ህብረት የመሪዎች ጉባኤ አዲስ አበባን የሀገሪቱ እጣ ፈንታ የሚወሰንባት የስትራቴጂካዊ ውሳኔዎች መፈልፈያና የዓለማችን ተጽዕኖ ፈጣሪ መድረክ አድርጓታል። የታላቅ ጉባኤ የኢትዮጵያን ብሔራዊ ክብር ከፍ ከማድረጉም በላይ አዲስ አበባን የፓን አፍሪካኒዝም መንፈስ የማይነጥፍባት የአፍሪካ ድምጽና የነጻነት ምልክት መሆኗን ለወዳጅም ለጠላትም በግልጽ የመሰከረ አጋጣሚ ሆኗል። አፍሪካዊ መፍትሄ ለአፍሪካዊ ችግሮች የሚለው መርህ ከመፈክር ባለፈ በኢትዮጵያ አዳራሾች ውስጥ በተጨባጭ መተግበሩ ሀገራችን ለአህጉራዊ አንድነት ያላትን የማይነወጥ የጀርባ አጥንትነትን ዳግም አረጋግጧል። በአሁኑ ወቅትም ኢትዮጵያ የዲፕሎማሲያዊ ጫናዎችን በብልሃት በመቀልበስ አህጉራዊ አጀንዳዎችን የመቅረጽና የመምራት ብቃቷን በማሳየት ላይ ትገኛለች። በዘንድሮ የአፍሪካ ህብረት ጉባኤ ደምቃ የሰነበተችው አዲስ አበባ በርካታ አጀንዳዎችን አስተናግዳለች። ህብረቱ በኢትዮጵያ የባህር በር ጥያቄ ላይ መክሯል። በዘንድሮ የህብረቱ ጉባኤ የኢትዮጵያን የባህር በር ጥያቄ ብሔራዊ አጀንዳ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አስገንዝበዋል።
ኢትዮጵያ ከ130 ሚሊዮን በላይ ህዝቧ ላይ ያላት ግፍ የኢኮኖሚ አቅምና ታሪካዊ ግርማ በተገደበ የንግድ መውጫ ሊታፈን የማይችል መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት መድረክ ላይ በግልጽ አስምረውበታል። ይህ ጥያቄ የፍላጎት ብቻ ሳይሆን የሀገር ህልውናን ከዘላቂ እድገት ጋር የማስተሳሰር ታሪክ ግዴታ ነው። አስተማማኝ የባህር በር ተደራሽነትን በሰላማዊ ትብብርና በጋራ ጠቃሚነት መርህ ለማረጋገጥ የሚደረገው ጥረት ኢትዮጵያን በዓለም አቀፍ የንግድ መስመር ላይ ያላትን ተደራሽነት ከፍ የሚያደርግ ነው ብለውታል። ይህ እርምጃ ሀገራችን ከገቢና ወጪ ንግድ ጥገኝነት ነፃ የሚያወጣ የኢንዱስትሪ ሽግግርን የሚያፋጥንና የትውልድን ብልጽግና ተስፋ የሚያለመልም ታላቅ የዲፕሎማሲ ድል ተደርጎም ሊወሰድ ይችላል። በአፍሪካ ህብረት መድረክ በኔልሰን ማንዴላ አዳራሽ የተሰማው ድምጽ ኢትዮጵያ ለአፍሪካ ቀንድ መረጋጋትና ለቀጠናዊው ትስስር ያላትን ቁርጠኝነት የሚያሳይ ነው። የባህር በር ጥያቄያችንን ከጎረቤት ሀገራት ጋር በጠላትነት ሳይሆን በወንድማማችነትና በኢኮኖሚያዊ ውህደት ላይ የተመሰረተ መሆኑ ለቀጠናው አዲስ የተስፋ ብርሃን ይሰጣል ብለዋል። ጠቅላይ ሚኒስትሩ እንዳሉት የኢትዮጵያ የባህር በር ባለቤትነትን ለቀጠናው ሰላም ዋስትና፣ ለጋራ ንግድ መስፋፋትና ለአህጉራዊው አንድነት መጠናከር መሰረታዊ ምሰሶ መሆኑን በአንክሮት ተናግረዋል። ጠቅላይ ሚኒስትሩ የባህር በር ጥያቄን ሲያነሱ የመጀመሪያቸው አይደለም። ኢትዮጵያ የባህር በር ጥያቄን ካነሳች ሰነባብታለች። አባይና ቀይ ባህር የኢትዮጵያን ልማትና ጥፋት የሚወስኑ የኢትዮጵያ የመኖርና ያለመኖር ጉዳይ ናቸው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥቅምት 2 2016 ከጠብታ ውሃ እስከ ባህር ውሃ በሚል ርዕስ ለህዝብ ተወካዮች ምክር ቤት አባላት ባደረጉት ገለጻ ላይ ማንሳታቸው ይታወሳል። በዓለም ላይ 120 ሚሊዮን ህዝብ ኖሮት የባህር በር የሌላት ሀገር ኢትዮጵያ ብቻ ናት ያሉት ጠቅላይ ሚኒስትሩ የኢትዮጵያ የህዝብ ቁጥር እየበዛ ነው። አሁን ባለው አሰራር በተሸከምነው ልክ መሸከም አንችልም፣ እየቆየ ሲሄድ ከቁጥጥር ውጭ የሆነ ጉዳይ ይመጣል ሲሉም አሳስበዋል። ከዚህ ቀደም ኢትዮጵያ የባህር በር እንደነበራት ታሪክ ይናገራል። ስለዚህ እነዚህን የባህር በሮችን በንግግርና ውይይት ኢትዮጵያ ተጠቃሚ እንድትሆን ማድረግ አለብን ያሉም ሲሆን እኛ ስጦን ብቻ አላልንም፣ ከኛ ወሰዱም ግን የባህር በር ያስፈልገናል ነው ያሉም ሲሉ ተዳምጠዋል። የኢትዮጵያ የወደብና የባህር በር አማራጮችን ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ ዘይላ፣ የጅቡቲ ወደብ፣ አዶሊስ፣ ምጽዋና አሰብን እንደ አማራጭ ማየት እንደሚቻል ገልጸው እኛ የንግድ አሰብ ካልሆነ ወይም የንግድ የምጽዋ ካልሆነ የሚል አቋም የለንም፣ እኛ የምንፈልገው መተንፈሻ በር ብቻ ነው ብለዋል። አክለው መተንፈሻ በር ማለት በየትኛውም ከመጣ በገዥም ይሁን በሊዝም ይሁን በሆነ መንገድ በስምምነት ከመጣ የምንፈልገው እሱን ነው ሲሉም ገልጸው ነበር። ጠቅላይ ሚኒስትሩ ስለ ባህር በር ያነሱት በዚህ ብቻ የተገደበ አልነበረም። ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገር ውስጥ በርካታ መገናኛ ብዙሃን በተሰራጨው በዋናነትና ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ላይ ባተኮረው ቃለ መለለሳቸው የግድቡን መጠናቀቅ እንደ ትልቅ የጂኦ ፖለቲካዊ ስኬት በማንሳት ኢትዮጵያ በቀጣይ ትኩረት እንደምትሰጠው ፍንጭ ሰጡበት። የባህር በር ጉዳይ ግን ከዚህ አንጻር ለመፍታት እምብዛም የማይከብድ ነው ብለውታል። ይህ ግድብ በተሟላ አኳኋን ተጠናቆ ስራ ከጀመረበት ከዛሬ በኋላ የኢትዮጵያ ጂኦ ፖለቲክስ ኮስመና ታሪክ አበቃ ማለት ነው ያሉት ጠቅላይ ሚኒስትሩ የኢትዮጵያ ጂኦ ፖለቲክስ ቁመና ከእንግዲህ መሻሻሉን አስምረውበታል። ኢትዮጵያ ባለፈችባቸው ዘመናት ሁሉ ትልቁ ፈተናዋ አባይ ነው ያሉት ጠቅላይ ሚኒስትሩ ሌሎቹ ፈተናዎች የዚህ ወላጅ ናቸው ሲሉም ተደምጠዋል። በዚህ ወቅት ስለ ቀይ ባህር አንስተውም ቀይ ባህር የትላንትናው ታሪክ ነው፣ የተፈጠረው ስህተት ትላንት ነውና ነገ ይታረማል፣ ከባድ አይደለም በማለት የሺህ ዓመታት ፈተና የሆነውን የአባይ ጉዳይ ከተፈታ እንደ ቀይ ባህር ያሉ ጉዳዮች ውስብስብነታቸው ከአባይ ጉዳይ እንደሚያንስም አመላክተው ነበር። ኢትዮጵያ የባህር በር ማግኘት የረጅም ጊዜ ምኞቷና ፍላጎቷን በግልጽ ይፋ ማድረጓ ለፖለቲካ ፍጆታ ብቻ ወይም ለንግግር ማሳመሪያ ግብአት ብቻ አይደለም ብለዋል። ታዲያ ኢትዮጵያ ይህንን የባህር በር የማግኘት ጉዳይ የህልውናና ብሔራዊ አጀንዳ አድርጋ በርካታ በሮችን እያንኳኳች ትገኛለች። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ የትንታኔ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩ።